የአስመራውን ሰነድ ፈራሚ የሆነችው ሶማሊያ መቃደሾም ባለፈው ታሳስ ወር የኢትዮጵያና የሶማሊያ የቅርብ ወዳጅ በሆነችው በቱርኩ ፕሬዝዳንት በሪኬፕ ጣይብ ኤርዶጋን በአንካራ በተካሄደው ሸምጋይነትም ከኢትዮጵያ ጋር የቱርኩ ፕሬዝዳንት ኤርዶጋን ታሪካዊ ያሉትን እርቀ ሰላም ማውረዳቸው ያለፈውን የጥላቻና የቁርቋሶ መንፈስን ወደ ኋላ ትተው የሶማሊያ ሉዓላዊነትን የግዛት አንድነትን የሚያከብር በዓለም ላይ ከሚገኙ 44 የባህር በር አልባ ወይም ላንድሎክድ አገራት መካከል በህዝብ ቁጥሯም ቀዳሚ የሆነችው ኢትዮጵያም ለባህር በር ተደራሽነት አክሰስ ቱ ዘ ሲም እውን ለማድረግ ወንድሜ የሶማሊያው ፕሬዝዳንት ሼክ መሐመድ ሐሰን አስፈላጊውን ትብብር ያደርጋል ብዬ አምናለሁ በማለትም ፕሬዝዳንት ኤርዶጋን በማህበራዊ ትስስር ገጻቸው በወቅቱ ማጋራታቸው የሁለቱም ሀገራት መሪዎችም በትብብር በወንድማማችነትና በመከባበር ላይ የተመሰረተ ያሉትን ስምምነትን በመፈራረም ስምምነቱን ወደ መሬት ለማውረድም የቴክኒክ ቡድን በማቋቋም ችግሮች ከተፈጠሩ ቱርክ እርዳታ ልታደርግ መስማማታቸው በኢትዮጵያና በሶማሊላንድ ራስ ገዝ መካከል የተደረሰው አወዛጋቢው የመግቢያ ሰነድ ስምምነት በአጣብቂኝ ውስጥ መውደቁ ማንም የባህር በር አልባም አገር በቀይ ባህር ዙሪያም ወታደራዊ ቤዝም እንዲገነባም አንፈቅድም የሚል አስተያየትም ከአንዴም ሁለቴ ለሰጡት ለግብፁ የውጭ ጉዳይ ሚኒስትር ባዲር አብድል አቲ ዲፕሎማሲያዊ ምላሽ ይሆን ወይ የሚል ጥያቄም አስነስቷል። የአስመራውን የሶስትዮሽ ስምምነትን የፈረመችው ከኢትዮጵያ ጋርም በጋራ የመልማትና የመበልጸግ ስምምነት መፈራረሟም የተነገረላት በአሁን ወቅት ቴክኒካዊ ጉዳዮች ዙሪያም ከኢትዮጵያ ጋር እያካሄደች የምትገኘው ሶማሊያ እስካሁን የሰጠችው አስተያየትም የለም። ኢትዮጵያና ኤርትራ በብዙዎች ዘንድ ያልተቋጨ ጋብቻ መፈራረስ ባሉትም ሁናቴም የዛሬ 34 ዓመትም ሲለያዩ በወቅቱ የህወሓት መሪዎችን ወደ 4 ኪሎ አዲስ አበባ ቤተመንግስት የሻዕቢያ መሪዎችን ወደ አስመራ ኤርትራ ቤተመንግስት እንዲገቡ ሎንዶን እንግሊዝ ላይ ቡራኬ መስጠታቸው የሚነገረው የቀድሞው በአፍሪካ ጉዳይ የአሜሪካ ረዳት ሹም አምባሳደር ሀርማን ኮን ከኢትዮጵያና ከኤርትራ ጉዳይ ጋር በተለይ ከአሰብ ወደብ ጋር በተያያዘ ቀደም ሲል በሰጡት አስተያየት አንዳንድ ወገኖች እኔ በለንደኑ ኮንፈረንስ ወቅት አሰብ ለኢትዮጵያ ይገባል የሚል ምክረ ሐሳብ እንደሰነዘርኩም አድርገው ሲናገሩ እሰማለሁ። እኔ አሰብ የኢትዮጵያ አካል ነው አላልኩም። ነገር ግን ኢትዮጵያ የአሰብ ወደብን የመጠቀም መብት አላት። ምክንያቱም ኢትዮጵያ የቀይ ባህር ተደራሽነቷም የጊዜ ጉዳይ ካልሆነ በቀር አይቀሬ ነው። ኢትዮጵያ የአሰብ ወደብ ላይ የመጠቀም ህጋዊም ሆነም ተጠየቃዊ መብትም አላት ወዘተ የሚሉ ንግግሮችና አስተያየቶች ከቅርብ ጊዜያት ወዲህ የማህበራዊ ሚዲያውንና የመገናኛ ብዙሃን አየሩን ማጨናነቃቸውን ተከትሎ በኢትዮጵያና በኤርትራ መካከል ዳግም ጦርነት ይቀሰቀስ ሲሆን የሚለው ጥያቄ በበርካታ ኢትዮጵያና ኤርትራውያን እንደዚሁም የሁለቱን አገራት በቅርበት የሚያጠነጥኑ ታኞችም ዲፕሎማቶች ዘንድም እየተንሸራሸረ ይገኛል። ኢትዮጵያና የሶማሊላንድ ሪፐብሊክ ራስ ገዝ የዛሬ ዓመት በወርሃ ጥር ወይም በፈረንጆቹ ጃንዋሪ 2024 አዲስ አበባ ላይ ኢትዮጵያን በሶማሊላንድ የባህር በር በኩል 20 ኪሎ ሜትር የኮሜርሻልና ለወታደራዊ ቤዝም ዓላማ የሚውል መሬት ልታገኝ በመትኩ ለሶማሊላንድ ራስ ገዝም ዕውቅና መስጠት የሚል አንድምታ ያለው አወዛጋቢ የመግባቢያ ሰነድ ስምምነት መፈራረማቸውን ተከትሎ ውጥኑ የሶማሊያም ሉዓላዊነትን ይጋፋል የሚል አቋም ያላቸው አሜሪካም ቻይናም የአውሮፓ ህብረት በተለይ ለምዕራብ ሰሃራ ዕውቅና ለመስጠትም ጥረት የሚያደርገው በብዙዎች ዘንድ ዌስተርን ሰሃራም ከሞሮኮ መገንጠል ሶማሊላንድ ከሶማሊያ መቃደሾ ለመለየት አሳማኝና ህጋዊ አግባብ አላት የሚል ትችት የሚሰነዝሩበት የአፍሪካ ህብረት በርካታ ጥቃቅንና አነስተኛ አገራት በአፍሪካ አህጉር ውስጥ እንዳሸን ይፈላሉ የሚል ስጋትን ያደረበት ህብረቱ የኢትዮጵያና የሶማሊላንድ ራስ ገዝን ስምምነትን በይፋም ከተቃወሙ መካከል ተጠቃሾችም ናቸው። ኢትዮጵያም ከሶማሊላንድ ራስ ገዝ ጋር ያደረገችው አወዛጋቢ የመግባቢያ ሰነድ ስምምነት በዋነኛነት ካስቆጣቸው ወይም ካስደነገጣቸው አገራት መካከል ዋነኛ ሶማሊያ መቃደሾም በሉዓላዊነቴ ላይ የተሰነዘረም ሴራ ነው ስትል በወቅቱ መጥቀሷና ማውገዟም ይጠቀሳል። ኢትዮጵያም በአባይ ወንዝ ላይ የምትገነባው የታላቁ የህዳሴ ግድብ ላይ ግንባታና የውሃ ሙሌትም ከጅማሬው አንስቶም ዛሬም ያስቆጣትም የምትገኘው ግብጽ ባልተለመደ ሁናቴም ከሶማሊያ መንግስት ጋር በወታደራዊ ስምምነት መፈራረሟ በአፍሪካ ህብረት የሶማሊያ ሰላም አስከባሪ ጥላ ስር ሰራዊት ወደ መቃደሾ ለመላክ ይሁንታ ማግኘቷም ለሶማሊያ በርካታ ወታደራዊ ድጋፍ ማድረጓም የሶማሊያን ወታደሮችን ለማሰልጠን ቁርጠኝነቷን ካይሮ መግለጿም የኢትዮጵያና የሶማሊያ ዲፕሎማሲያዊ ግንኙነትን አክርሮትም ታይቷል።
ጠቅላይ ሚኒስትር አብይ አህመድ የዛሬ 2 ዓመት በብሔራዊ ቴሌቪዥን መስኮት ከንግዱ ማህበረሰብ አባላት ጋር ባደረጉት ውይይት 125 ሚሊዮን ህዝብ ያላት በዓለም ትልቋ የባህር በር አልባ አገር ኢትዮጵያ ለቀይ ባህር ተደራሽነቷ የመኖርና ያለመኖር ጉዳይ ነው። ኢትዮጵያ ይህንንም ህልሟን በሰጥቶ መቀበል በዲፕሎማሲያዊ ታደርጓለች፣ ካልሆነ ግን በኃይልም ታስከብራለች የሚል አስተያየት መሰንዘራቸውን ተከትሎ በርካታ ኢትዮጵያንን አነጋግሯል። አንዳንዶችም አብይ አህመድ የውስጥ የፖለቲካ ትኩሳታቸውና ውጥረታቸውን ለማስቀየስ የህዝቡን ድጋፍ ለማግኘት የቆመሩት የፖለቲካም ስሌት ነው ሲሉት፣ ሌሎች በበኩላቸው ኢትዮጵያም ከባህር በር ጋር ለ3000 ዘመናት የኖረችበት ቁርኝትም በዘመነ ህዋት ኢህአዴግ ኤርትራም ከኢትዮጵያ በመገንጠሏም ኢትዮጵያም ለቀይ ባህር ተደራሽነቷ በነበረ እንዲቀር መደረጉ ፍትሃዊ ነው የሚል አስተያየቶችን ሲሰነዝሩም ተስተውለዋል። የጠቅላይ ሚኒስትር አብይ አህመድ አስተያየትን ጅቡቲና ኤርትራም መሬታችንን ለሽያጭና ለድርድር አናቀርብም በሚል በአጭሩ የተቃወሙትም ሲሆን ጠቅላይ ሚኒስትር አብይ የቀይ ባህር ተደራሽነትም ጥያቄን በዲፕሎማሲያዊ መንገድም ካላሳኩ አማራጭ በሮች ሁሉ ከተዘጉ ወደ አይቀሬው ጦርነትም ከተገባም ጦርነቱ የኢትዮጵያና የኢትዮጵያና የሶማሊያ ብቻ ሳይሆን በጎረቤት ሱዳን ስውርና ገሃድ እጆቻቸውን በመክተትም ዋና ከተማዋን ካርቱምን ጨምሮ ወደ ፍርስራሽነት የለወጡት የመካከለኛው ምስራቅም ቱጃሮች የተባበሩት አረብ ኤሚሬትም ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጎን የሳውዲ አረቢያ እና የግብጽ መንግስታት ከኤርትራና ከሶማሊያ ጎን በመሰለፍም ቀጠናውን ወደ ለየልነት የእሳት ነበልባልነትና ወደ ማያባራም የደም ጎርፍነት ሊለውጡት ይችላሉ የሚል ስጋትም አዘል ትንታኔዎችም ሲቀርቡ ቆይተዋል። በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት ከፌደራል መንግስቱ ጎን በመሆን በትግራይ ህዝብ ላይ ለተፈጸመው የተለያዩ የሰብአዊ መብት ጥሰቶች ከጦርነቱ ተሳታፊዎች ጋር እኩል ተጠያቂ መሆኑ በመንግስታቱ ድርጅት የተወነጀለው ድህረ የፕሪቶሪያው የሰላም ስምምነት ከአዲስ አበባ ገዦች ጋር የተቀዛቀዘ ዲፕሎማሲያዊ ግንኙነት ውስጥ የገባው የኤርትራ መንግስት የሶማሊያ መንግስትን በተደጋጋሚ ጊዜያት የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ለመጀመሪያ ጊዜ ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 2024 በአስመራ ከተማ በመጋበዝ በአፍሪካ ቀንድና በቀይ ባህር አካባቢ ያውጠነጠነ ያሉትን በብዙዎችም የአፍሪካ ቀንድ ተንታኞች ዘንድ ኢትዮጵያን አጣብቂኝ ውስጥ የሚከት የተባለም የኤርትራ የማስታወቂያ ሚኒስትር በወቅቱ ባወጣው መግለጫ የቀጠናውን አገራትን ሉዓላዊነትን የግዛት አንድነትን የሚያስከብር በተለይ ደግሞ በጎረቤት ሶማሊያ የጸረ አልሸባብ ዘመቻን ማስቀጠል የሶማሊያም የየብስና የባህር ድንበሮችን መጠበቅ የሚል የጋራ ውሳኔ መደረሱን መግለጹ ይታወሳል። 2250 ኪሎ ሜትር ወይም 1400 ማይል ርዝማኔም 355 ኪሎ ሜትር ወይም 221 ማይል ስፋት ባለው ጅቡቲ፣ ግብጽ፣ ኤርትራ፣ እስራኤል፣ ዮርዳኖስ፣ ሳውዲ አረቢያ፣ ሱዳንና የመን በመጋራት የሚገኙበት የቀይ ባህር ከቅርብ ጊዜያት ወዲህ የዓለም ትኩረት እየሳበ የመጣም ቁልፍ ቦታም ሲሆን በተለይ በቀን 59 በአመት ወደ 21344 መርከቦች የሚመላለሱበት የቀይ ባህር በቅርቡ በእስራኤልና በፍልስጤሙ ታጣቂ ቡድን ሐማስ መካከል በተፈጠረው ጦርነት ሳቢያም አሜሪካና ምዕራባውያን ሸሪኮቿም የጦር መርከቦቻቸውን ወደ ቀጠናው በማጓጓዝ ከጅቡቲ ወታደራዊ ቤዛቸውን በመንደርደር አፍቃሪ ሐማስ በሆነው የየመኑ ሐውቲ ታጣቂዎች ላይ አጸፋዊ ጥቃት መሰንዘራቸው በርካታ መርከቦችም የደህንነት ዋስትና ፍለጋ በማለት በደቡብ አፍሪካ ኮፕ ኦፍ ጉድ ሆፕ በኩል ረጅም መንገድ ለመጓዝ መገደዳቸው የቅርብ ጊዜም ትዝታ ነው። የአስመራውን ሰነድ ፈራሚ የሆነችው ሶማሊያ መቃደሾ ባለፈው ታህሳስ ወር የኢትዮጵያና የሶማሊያ የቅርብ ወዳጅ በሆነችው በቱርኩ ፕሬዝዳንት በሪኬፕ ጣይብ ኤርዶጋን በአንካራ በተካሄደው ሸምጋይነትም ከኢትዮጵያ ጋር የቱርኩ ፕሬዝዳንት ኤርዶጋን ታሪካዊ ያሉትን እርቀ ሰላም ማውረዳቸው ያለፈውን የጥላቻና የቁርቋሶ መንፈስን ወደ ኋላ አንስተው የሶማሊያ ሉዓላዊነትን የግዛት አንድነትን የሚያከብር በዓለም ላይ ከሚገኙ 44 የባህር በር አልባ ወይም ላንድሎክድ አገራት መካከል በህዝብ ቁጥሯም ቀዳሚ የሆነችው ኢትዮጵያ ለባህር በር ተደራሽነት አክሰስ ቱ ዘ ሲም እውን ለማድረግ ወንድሜ የሶማሊያው ፕሬዝዳንት ሼክ መሐመድ ሐሰን አስፈላጊውን ትብብር ያደርጋል ብዬ አምናለሁ በማለት ፕሬዝዳንት ኤርዶጋን በማህበራዊ ትስስር ገጻቸው በወቅቱ ማጋራታቸው የሁለቱም ሀገራት መሪዎችም በትብብር በወንድማማችነትና በመከባበር ላይ የተመሰረተ ያሉትን ስምምነትን በመፈራረም ስምምነቱን ወደ መሬት ለማውረድም የቴክኒክ ቡድን በማቋቋም ችግሮች ከተፈጠሩ ቱርክ እርዳታ ልታደርግ መስማማታቸው በኢትዮጵያና በሶማሊላንድ ራስ ገዝ
መካከል የተደረሰው አወዛጋቢው የመግቢያ ሰነድ ስምምነት በአጣብቂኝ ውስጥ መውደቁም ወይም ቀጣይ እጣ ፈንታው በውል አለመታወቁና አጠራጣሪ ደረጃ ላይ ለመሆን መገደዱ አይዘነጋም። ባለፈው አርብም ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲም ለኤርትራው አቻቸው ለአቶ ኢሳያስ አፈወርቂ በቃል የተላከ የተባለ መልእክት ይዘው ከካይሮ ወደ አስመራ የተጓዙት የግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከፕሬዝዳንት ኢሳያስ አፈወርቂ ጋር በነበራቸው ውይይት የቀይ ባህርን የማይወስን ማንኛውም አገር በቀይ ባህር አካባቢ ሊሳተፍ ወይም ወታደራዊ ቤዝ ሊኖረው አይፈቀድለትም የሚል አቋም አንጸባረቃቸውን የተለያዩ የግብፅ መገናኛ ብዙሃን በስፋትም ዘግበውታል። በግብፅና በኤርትራ እንደዚሁም በሶማሊያ መንግስታት መካከል የተጀመረውን የሶስትዮሽ ግንባርን ማስቀጠል መሆኑን የተነገረለት በግብፁ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አምባሳደር ታሚም ኻሊፍም የተናገሩ ሲሆን አምባሳደሩ ታሚም ንግግራቸውን ወይም አስተያየታቸውን ሲቀጥሉ የግብፅ የውጭ ጉዳይ ሚኒስትር የአስመራ ቆይታቸው ከፕሬዝዳንት ኢሳያስ አፈወርቂ ጋር በነበራቸው ውይይት በግብፅና በኤርትራ መካከል ያለውን ግንኙነትን ማጠናከር በቀጠናዊ ስጋቶች ዙሪያ በተለይ በአፍሪካ ቀንድ ስላለው የሰላምና የደህንነት ጉዳይ የሶማሊያን ሉዓላዊነትን ማስቀጠል የጸረ አልሸባብ ዘመቻውን መርዳት በምዕራብ በኩል በጎረቤት ሱዳን የሚታየው ቀውስን የሱዳን ብሔራዊ ተቋማትን አንድነትንና የግዛት ሉዓላዊነትን ከግንዛቤ ውስጥም ያካተተም እገዛ ማድረግ የሚሉ ጉዳዮችም ተነስተዋል። ሊቢያም የሳህል አካባቢም አገራትም ወቅታዊ ጉዳዮች በውይይቱ ላይ መነሳታቸውም ተገልጿል። የግብፁን ከፍተኛ ባለስልጣን የተቀበሉት የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ለግብፁ አቻቸው ለአልሲሲ ያላቸውን አድናቆት በመግለጽ በሁለቱ አገራትና ህዝቦች መካከል ታሪካዊ ያሉት ግንኙነት ተጠናክሮ እንደሚቀጥል መናገራቸውን ዴይሊ ኢጂፕት ጋዜጣ አስነብቧል። ከኢትዮጵያ ጋር በታላቁ የህዳሴ ግድብ ዙሪያ የገጠመችው ውዝግብን ማስከን ያልቻለችው በቅርቡ የተፋሰሱ አገራት ዲፕሎማቶች ወደ ግድቡ ተጉዘው ጉብኝትም እንዳያደርጉ በአባይ ወንዝ ቀን ናይል ዴይ የተናጥል ግብዣ ኢትዮጵያ በማቅረቧ ያልተሳካላት ማካለል ዘመቻ ያደረገችው ግብጽ የውጭ ጉዳይ ሚኒስትሯ ባለፈው ጥር በፈረንጆቹ ጃንዋሪ 2025 በካይሮ በተጠራው የኤርትራ የግብጽና የሶማሊያ የውጭ ጉዳይ ሚኒስትሮች ስብሰባ ላይ የግብጽ የውጭ ጉዳይ ሚኒስትር ባዲር ማንኛውም የባህር በር አልባ አገር በቀይ ባህር ወታደራዊ ቤዝ እንዲኖረው አንፈቅድም፣ ምክንያቱም እንደነዚህ አይነቶች እንቅስቃሴ በጥልቁ ውሃችን ደህንነት ላይ ስጋትን ስለሚጭርና የሶማሊያ ግዛት አንድነትንና ሉዓላዊነትን ለድርድር አናቀርብም፣ ግብጽም የወንድማችን የሶማሊያ ህዝብን ደህንነትንና ማረጋጋትን ትታደጋለች የሚል አስተያየትም ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህና ከሶማሊያው አቻቸው አህመድ ፋቂ ፊት በሰጡት ጋዜጣዊ መግለጫ ማንሸራሸራቸው አይዘነጋም። የውሃ ጉዳይ በተነሳ ቁጥር እንቅልፍ የሚነሳት የኢትዮጵያ ታሪካዊ ተፎካካሪ ወይም አንዳንዶቹም የኢትዮጵያም ታሪካዊ ጠላት የሚሏት በአረቡ ዓለም በህዝብ ብዛቷም ቁጥር አንድ የሆነችው ግብጽ በኢትዮጵያ በቅርቡ ከቀይ ባህር ተዋሳኟም እስራኤል ጋር በአቅም ግንባታም በእውቀት ማሸጋገር በተለይ በውሃና በኃይል ማጎልበት ዙሪያ ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 4 2025 አዲስ አበባ ላይ መፈራረማቸው እንደ ዘኒው አረብ ድረገጽ ያነጋገራቸው በዓለም ግንኙነት ዙሪያ ተንታኝ የሆኑት መሐመድ አልዳሂ በአዲስ አበባና በቴልአቪቭ መንግስታት መካከል በውሃ ዙሪያም ቀጣይ ትብብር መፈራረም ውሃ የብሔራዊ ደህንነቴ አካል ነው ለምትለው ግብጽ ትልቅ ስጋት ነው ብለዋል። ሞሮ ሲቀጥሉ ይህ የኢትዮጵያ እስራኤል የውሃ ስምምነት በግብጽ ላይ ጫና ይፈጥራል፣ ኢትዮጵያም በዚህም ከቀጠለችም ተጨማሪ ግድቦችን ልትገነባ ትችላለች የሚል ብርቱ ስጋት በግብጽ ዘንድም በስፋት ይንሸራሸራል ብለዋል። ኢትዮጵያና እስራኤል ከውሃ ልማት ጋር በተያያዘም በተለይ በመስኖና በግብርና ዘርፍም ለዘመናት የዘለቀ ግንኙነት እንዳላቸው የጠቀሰው ዘገባው በመካከለኛው ምስራቅ በፍልስጤም ጋዛ ጉዳይ ከአሜሪካና ከእስራኤል ጋር በተቃርኒ ጎራ የምትገኘው ግብጽ እስራኤል ከኢትዮጵያ ጋር ግንኙነቷን ማጥበቋም ኢትዮጵያም የአባይ ወንዝን ቁጥጥር በማጠናከር ሸምቀቋን ጠበቅ በማድረግ የ114.5 ሚሊዮን ህዝብ ባለቤት በመሆን በአረቡ ዓለም ግዙፍ የሆነችው ግብጽን ኢትዮጵያም ከጉልበቷ ስር ለማንበርከክ የሚደረግ የእስራኤልና ሌሎችም ሀያላን አገራትም ሴራና እንቅስቃሴ አካል ነው የሚል ስጋት ወይም እምነት አለ ሲል ግምቱን ሰንዝሯል። ምንም እንኳን ግብጽ በኢትዮ እስራኤል ስምምነት ዙሪያ በኦፊሴል አስተያየት ባትሰጥም በሌሎች ሀገራትም የውስጥ ጉዳይ ያለ መግባትም ፖሊሲ እንደ ባህል አድርጋ እንደምትቆጠር ቢነገርም ብሔርተኛ አቋም የሚያራምዱ ግብጻውያን ግን የኢትዮ እስራኤል የውሃም ተኮር የሰላም ትብብርን ለሰሜን አፍሪካዊቷ ግብጽ
የመከራ ተራራ ያህል እንደሆነም አድርገው ይቆጥሩታልም ተብሏል። ጀግኖቹ ኢትዮጵያን አርበኞች በአጼ ምኒልክና በእቴጌ ጣይቱ መሪነት የወራሪው የጣሊያን ሰራዊትን በትግራይ ክልል አድዋ ላይ አይቀጡም ቅጣት በመቅጣት ለጥቁር ህዝቦች የነጻነት ቀንዲል የሆኑበትን 129ኛው የአድዋ ድል በዓል ባለፈው የካቲት 23 2017 በተከበረበት ወቅት በተለይ በአዲስ አበባው የአድዋ መታሰቢያ ሙዚየም ውስጥ ንግግር ያደረጉት የመከላከያ ሰራዊቱ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ለባህር በር ተደራሽም እንድትሆን አለማድረጉ ፍትሃዊ ነው። ይህ የኢትዮጵያ የባህር በር ተደራሽነትም ጥያቄ ፍትሃዊ ጥያቄ ለመሆኑ ዓለም አቀፋዊ ዕውቅና አግኝቷል። የጊዜ ጉዳይ ካልሆነ በቀር ኢትዮጵያ የቀይ ባህር ማህበረሰብ መቀላቀሏም አይቀሬ ነው። የኛ ዝግጅት ለጥቃቅን ግጭቶችም ሳይሆን ለውጪ ኃይሎች ወራሪ ኃይሎችም ኢትዮጵያን መታደግ ነው። ኢትዮጵያ ብሔራዊ ጥቅሞቿን የምታስከብረው በሰላማዊ መንገድ ነው የሚል መልእክት ማስተላለፋቸው ማንም የባህር በር አልባም አገር በቀይ ባህር ዙሪያ ወታደራዊ ቤዝ እንዲገነባም አንፈቅድም የሚል አስተያየትም ከአንዴም ሁለቴ ለሰጡት ለግብፁ የውጭ ጉዳይ ሚኒስትር ባዲር አብድል አቲ ዲፕሎማሲያዊ ምላሽ ይሆን ወይ የሚል ጥያቄም አስነስቷል። የአስመራውን የሶስትዮሽ ስምምነትን የፈረመችው ከኢትዮጵያ ጋርም በጋራ የመልማትና የመበልጸግ ስምምነት መፈራረሟም የተነገረላት በአሁን ወቅት ቴክኒካዊ ጉዳዮች ዙሪያ ከኢትዮጵያ ጋር እያካሄደች የምትገኘው ሶማሊያ እስካሁን የሰጠችው አስተያየትም የለም። ኢትዮጵያና ኤርትራ በብዙዎች ዘንድ ያልተቋጨ ጋብቻ መፈራረስ ባሉትም ሁናቴም የዛሬ 34 ዓመትም ሲለያዩ በወቅቱ የህወሓት መሪዎችን ወደ 4 ኪሎ አዲስ አበባ ቤተመንግስት የሻዕቢያ መሪዎችን ወደ አስመራ ኤርትራ ቤተመንግስት እንዲገቡ ሎንዶን እንግሊዝ ላይ ቡራኬ መስጠታቸው የሚነገረው የቀድሞው በአፍሪካ ጉዳይ የአሜሪካ ረዳት ሹም አምባሳደር ሀርማን ኮን ከኢትዮጵያና ከኤርትራ ጉዳይ ጋር በተለይ ከአሰብ ወደብ ጋር በተያያዘ ቀደም ሲል በሰጡት አስተያየት አንዳንድ ወገኖች እኔ በለንደኑ ኮንፈረንስ ወቅት አሰብ ለኢትዮጵያ ይገባል የሚል ምክረ ሐሳብ እንደሰነዘርኩም አድርገው ሲናገሩ እሰማለሁ። እኔ አሰብ የኢትዮጵያ አካል ነው አላልኩም። ነገር ግን ኢትዮጵያ የአሰብ ወደብን የመጠቀም መብት አላት። ምክንያቱም ኢትዮጵያና ኤርትራ በኢኮኖሚ መጣመር የሚችሉ አገራት በመሆናቸው የአደባባይ ሚስጥር በመሆኑ ነው ሲሉም ቀደም ሲል አስተያየታቸውን ሰንዝረዋል። በወቅቱ ኢትዮጵያ የአሰብ ወደብን ካልተጠቀመችበትም ወደቡ የግመል መፈንጫ የሸረሪት ድር ማድሪያም ይሆናል የሚል አስተያየት የሰጡትም የቀድሞው የኢትዮጵያ ገዦች በተለይ ጠቅላይ ሚኒስትር መለስ ዜናዊን ጨምሮ በኢትዮ ኤርትራ የድንበር ይገባኛል ጦርነት ወቅትም ሳይቀርም አሰብን ወደ ኢትዮጵያ እናስመልሳለን የሚል አቋም ያራመዱ የነበሩትም የቀድሞው ኢታማዦር ሹሙ ሌተና ጀነራል ጻድቃን ገብረተንሳይ በአንድ ወቅት ለአንድ መገናኛ ብዙሃን በሰጡት አስተያየት ኢትዮጵያ የአሰብን ባለቤትነት መሆን አለባት፣ አሰብን መቆጣጠር አለብን የሚል አቋም ነበረኝ። ይሁን እንጂ በኔው ሰዎችም አቋሜ ተደናቅፏል የሚል ቁጭት አዘል አስተያየትም ሰጥተዋል። በቅርቡም አንዳንድ የማህበራዊ አንቂዎችና ተቾችም ገሚሶቹም ኢትዮጵያም ለባህር በር ተደራሽነቷም ህጋዊና ፍትሃዊ ነው የሚሉ አስተያየቶችን ሲያንሸራሽሩ፣ ሌሎች በበኩላቸው ከጦርነትም ቅስቀሳ የማይተናነስም አሰብን ዳግም በኃይል እናስመልሳለን የሚል አንድምታ ያለው ለ21ኛው ክፍለ ዘመን ዲፕሎማሲያዊና የመቻቻል የመከባበር መንፈስም የማይመጥን የተባለም ቅስቀሳን ሲያደርጉ በስፋትም ይሰማል። የአፍሪካ ቀንድ እድገትም ሆነም ስኬት በተለይ የኢትዮጵያ ድርብ ችግሮች በጦር ኃይል ሳይሆን በሰከነ መንገድ መቀረፍ አለበት የሚሉ ወገኖችም ሁሉም ወገን ሰከን ብሎ ከጥላቻም ከመጠላለፍ ፖለቲካ ወጥቶ ሰላምና መረጋጋት የራቀው ቀጠና የሰላም አየር እንዲነፍስበትም በቁርጠኝነት ሊሰሩ እንደሚገባም ይመክራሉ። ከጦርነት ማናተረፈ በማለትም የሶሪያን፣ የሱዳንን፣ የዩክሬንን፣ የጋዛን፣ የኢትዮጵያን ወቅታዊ ቀውሶችን በምሳሌነትም ያጣቅሳሉ። ለብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።